ባለ 2 እና ባለ 3 መኝታ አማራጮች ናቸው ያሉት ከ186 ካሬ ጀምሮ እስከ 218 ካሬ አማራጮች አሉ። ይሄ 3 ቤድሩም አፓርትመንታችን ነው። 218 ካሬ ሜትር ነው። በኦፕን ኪችንም በትራዲሽናል ኪችንም አማራጮች አሉት። ትምህርት ቤቶች፣ መሰረተ ልማቶች፣ ኮሪደር ልማቶች ኦልሬዲ ተሰርተውለታል። ከ3 ድረስ ኮሜርሻል ነው። አራተኛ ላይ የመዋኛ ገንዳ፣ ጂምናዚየም፣ ስቲም እና ሳውና፣ ጁስ ባር ይኖረዋል። 95% ተጠናቋል። በካሬ 90 ሺህ ብር ነው። 50% ባንክ እናመቻቻለን። ለኢንቨስትመንትም ሆነ ለመኖሪያ የሚሆን ሎኬሽን ነው። ሰላም ጤና ይስጥልን ውድ የገበያ ሚዲያ ተመልካቾቻችን እንዴት ናችሁ? በዛሬው ፕሮግራማችን ፕራይቬት ሴንተር ሪል ስቴት ተገኝቼ ያላቸውን የቤት አማራጮች፣ የካሬ መጠን እንዲሁም ዋጋቸውን በአጠቃላይ ሌሎች ዘርዘር ያሉ መረጃዎችን ወደ እናንተ ወደ ውድ ተመልካቾቻችን እያስቃኛችሁ አብሬያችሁ ቆይታ የማደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ ለቻናላችን አዲስ ሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የኛ ቤተሰብ ይሁኑ። መልካም ጊዜ ይሁንላችሁ። ሰላም ጤና ይስጥልን። ሰላም ጤና ይስጥልኝ። እንኳን ደህና መጣሽ። እንኳን ደህና ቆየሽ። ዛሬ እንግዲህ የተገኘ ነው ፕራይቬት ሪል ስቴት ነው እና በመጀመሪያ ራስሽና የስራ ድርሻሽን አስታውቂና ስለ ድርጅታችሁ የተወሰነ ነገር። ኤልሻዳይ ይባላለሁ። ኤልሻዳይ ጥላሁን የፕራይቬት ሴንተር ሪል ስቴት የሽያጭ አማካሪ ነኝ። ፕራይቬት ሴንተር ሪል ስቴት የሚሰራው ማርኬቲንግ ፈርም ላይ ሲሆን ኤክስክሉሲቭ የሆኑ አፓርትመንቶችን ተረክቦ ለሽያጭ ያቀርባል። ፕራይቬት ሴንተር ሪል ስቴት ፕሮጀክቶችን ከመረከባቸው በፊት የተወሰኑ ፕሮሲጀሮችን አልፎ ነው አፓርትመንቶችን የሚረከበው ማለት ነው። ከነዛም ውስጥ ባክግራውንድ ሊሆን ይችላል፣ ፕራይስ፣ ሎኬሽን እና የቤቱ አቀማመጥ፣ ዲዛይን እና ሌአውት ናቸው። ምን ምን ፕሮጀክቶች አሏችሁ? አሁን ላይ ያሉን ፕሮጀክቶች የተለያዩ ናቸው። 24 አዲሱ ስቴዲየም ፊት ለፊት ያለው አፓርትመንታችን አስረክበናል ከ2 ወር በፊት። የእሱ ሁለተኛ ፕሮጀክት መስቀል ፍላወር አደባባዩ ጋር እየሰራን ያለ ነው። አሁን ኤክስካቬሽን ስራ ላይ ነው ያለው። ሁለተኛው ፕሮጀክታችን አሁን ያለንበት ህንፃ ሲኤምሲ ሲቪል ሰርቪስ ትምህርት ቤት ፊት ለፊት ነው ያለው። እሱንም በደንብ አፓርትመንቶቹን እያየን ኤክስፕሌን አደርግልሻለሁ ስለሱ። መልካም። እንግዲህ ይሄ አፓርትመንታችን ሲቪል ሰርቪስ ትምህርት ቤት ፊት ለፊት ነው ያለው። G+15 ሆኖ የሚጠናቀቅ ሲሆን ሚክስድ ዩዝ አፓርትመንት ነው። እስከ 3 ድረስ ኮሜርሻል ናቸው። አራተኛ ላይ እንዳየናቸው የመዋኛ ገንዳ፣ ጂምናዚየም፣ ስቲም እና ሳውና፣ ጁስ ባር አለው። አምስተኛ ፍሎር ይሄንን ይመስላል። 2 ሊፍት ይኖረዋል። በፍሎር 4 አባወራዎች ናቸው ያሉት። ባለ 3 መኝታ እና ባለ 2 መኝታ አማራጮች አሉ። ወደ ፊት ለፊት ላይ የሚያይ ወደ ሲቪል ሰርቪስ የሚያይ አፓርትመንት አለ። 3 ቤድሩም ሆኖ ማለት ነው። በ2 ቤድሩም ደግሞ እንዲሁ በተመሳሳይ ወደ ሲቪል ሰርቪስ የሚያይ አፓርትመንት አለ። ሌላኛው ደግሞ 2 ቤድሩሞች አሉ። 2 ቤድሩም በተመሳሳይ ወደ ሲቪል ሰርቪስም ወደ ኢቲ ቪሌጅም የሚያይ አፓርትመንት አለ ማለት ነው። ከስንት ጀምሮ ነው የቤት አማራጮች ያሏችሁ? ባለ 2 እና ባለ 3 መኝታ አማራጮች ናቸው ያሉት ከ186 ካሬ ጀምሮ እስከ 218 ካሬ አማራጮች አሉ። ሰፋ ሰፋ ያሉ ዩኒቶች ናቸው ያሉ። 3 ቤድሩም አፓርትመንታችንን ገብተን ምን ምን እንዳሉት የቤቱ አቀማመጥ ምን ይመስላል የሚለውን ገብተን ይሄ 3 ቤድሩም አፓርትመንታችን ነው። 218 ካሬ ሜትር ነው። በኦፕን ኪችንም በትራዲሽናል ኪችንም አማራጮች አሉት። ወደ ውስጥ እየገባን ሜድሩምም አለው። ይሄ ነገርኩሽ። ሜድሩሙ እና ትራዲሽናል ኪችኑ እዚህ ጋር ናቸው የሚሆኑት። ሊቪንግ እና ዳይኒንግ እዚህ ጋር ይኖረናል። ዋናው ሳሎኑ ማለት ነው። ትክክል። ባልከኒ እዛ ጋር አለው። ወደ ሲቪል ሰርቪስ የሚያየው ዩኒታችን ይሄኛው ነው ማለት ነው። ተጨማሪ ደግሞ ትምህርት ቤቶች፣ መሰረተ ልማቶች፣ ኮሪደር ልማቶች ኦልሬዲ ተሰርተውለታል አካባቢው ላይ ማለት ነው። እነዚህ እንግዲህ መመለከታቸው እንዳለ ሰሚ ፊኒሽድ ቤቶች ናቸው። ፕሮግረሳቸው ምን ያህል ነው? 95% ተጠናቋል። የተወሰኑ የማጸዳዳት ስራዎች እና የሊፍት ስራዎች ነው የቀሩት። በሰሚ ፊኒሽድ ነው የምናስረክበው። ቻክ ጂፕሰም ስራ ጨርሰን መሬቱን ለኤስፒሲ ሊሆን ይችላል ለሴራሚክ እነሱ ባለቤቶቹ ናቸው የሚሰሩት ማለት ነው። ቦርድ እና ጂፕሰም ስራ ጨርሰን ቀለም ስራ ባለቤቶቹ ናቸው የሚሰሩት ማለት ነው። መልካም። ለደንበኞች በምን ያህል ጊዜ ነው ሰርታችሁ አጠናቃችሁ ታስረክቡት?
እኛ አሁን ከ5 ወር እስከ 7 ወር ባለው ጊዜ ውስጥ ሊፍት ስራና የማጸዳዳት ስራዎች ብቻ ስለሆኑ ይቀሩ እነሱን ሰርተን እናስረክባለን። ነገር ግን አፓርትመንቱን ተረክበው በፉሊ ፊኒሽድ ስለሆነ ራሳቸው የሚሰሩት 1 ዓመት ጊዜ ይወስዳል ብለን እናስባለን። ናቹራል ላይት እና ቬንቲሌሽን በዚህ በኩል ያገኛል። ወደ ሲቪል ሰርቪስ ነው የሚያየው ማለት ነው። ቀጣይ ይሄኛው የሁለተኛው እና የሶስተኛው መኝታ ቤት ባዝሩም ነው። ወደ ሶስተኛው መኝታ ቤት እንሂድ። ሶስተኛው መኝታ ቤት ይሄንን ይመስላል። እንደምታዩ ናቹራል ላይት እና ቬንቲሌሽን አለው። ይሄኛውም ክፍል በተመሳሳይ ወደ ሁለተኛው ቤድሩም ሄደን መልካም። እንግዲህ እንደተመለከቱት ከሆነ አብዛኞቹ ቤቶች እናንተ ጋር ያሉት ሰሚ ፊኒሽድ ናቸው እና ምን ያሟሉ ናቸው? ለደንበኞች ስታስረክቡ ይሄንን ነው ወይስ ሌላ አድ የምታደርጉት ነገር አለ? የምናስረክበው በሰሚ ፊኒሽድ ነው። ሰሚ ፊኒሽድ ማለት የቻክ ጂፕሰም ስራ ጨርሰን የቀለም ስራ የባለቤቱ ይሆናል። መሬቱ ላይ ደግሞ የኤስፒሲ ሊሆን ይችላል፣ ሴራሚክ እነሱ ናቸው የሚያነጥፉት ማለት ነው። የኤሌክትሪክ መስመሮች ሁሉንም እኛ ጨርሰን ነው የምናስረክበው። ይህንን ይመስላል ማለት ነው። በአጠቃላይ በሰሚ ፊኒሽ ነው የምናስረክበው። ዋጋው በካሬ 120 ሺህ ብር ነው የምንሸጠው። የስሪ ቤድሩሙ 218 ካሬ ሜትር ነው፣ ወደ 26 ሚሊዮን አካባቢ ማለት ነው። ባለ 2 መኝታ እንዲሁ በተመሳሳይ ያለው 186 ካሬ ሜትር 22 ሚሊዮን። አሁን ባለ 3 መኝታውን አይተናል። ሄደን ደግሞ ባለ 2 መኝታዎቹን ሄደን ይሄ ባለ 2 መኝታ 186 ካሬ ሜትር ነው። እንደምታዩ ይሄኛው የጫማ መደርደሪያ እና የካፖት መስቀያ ነው። ከፊት ለፊት ያሉት አፓርትመንቶች ጋር እንዳይተያይ እንደ ፕራይቬሲም ያገለግለናል። አሁን ውስጥ እየገባን ሊቪንጉ ዳይኒንጉ ምን ይመስላል፣ የኦፕን ኪችኑ አሳይሻል። እንደምታዩ ሳሎኑ ሰፊ ነው። ዳይኒንግ ስፔሱ እዚህ ጋር ነው የሚሆነው። ኦፕን ኪችን ይኖረዋል። እዛ ጋር ባዝሩሞች አሉ፣ የገስቶች ማለት ነው። በዚህ ጋር መኝታ ቤቶቹ ናቸው ያሉት። መኝታ ቤቶቹን ደግሞ ገብተን ይሄ የማስተር ቤድሩሙ ባዝሩም ነው። ወደ ውስጥ ሄደን ደግሞ የክሎሴት ኤሪያው ይሄኛውን ይመስላል። እንደምታየው ወደ ሲቪል ሰርቪስ ነው የሚያየው ይሄኛው ማለት ነው። እንግዲህ ባለ 2 መኝታ ነው። በካሬ ከስንት ነው የሚጀምረው? ይሄኛው የካሬው 186 ካሬ ነው። ጠቅላላ ክፍያው 22 ሚሊዮን ነው። በካሬ 120 ሺህ ብር። ምን ፋሲሊቲዎች ተሟልተውለታል? ይሄ በ2 መኝታ ዲዛይን የቀረበ ሲሆን ኦፕን ኪችንም ትራዲሽናል ኪችንም አለው። በየቤድሩሞቹ የራሳቸው የሆነ ባዝሩም አላቸው ማለት ነው። እና ባልከኒ ያለው ሰፊ የሆነ ባልከኒ። የእናንተን ሪል ስቴቶች ከሌላ ሪል ስቴት ለየት የሚያደርገው ነገር ምንድን ነው? የእኛ ሪል ስቴት አንደኛ ሎኬሽን፣ ፕራይስ እና ሌላው ደግሞ የቤቱ አቀማመጥ ሌአውቱ። ሁሉም አፓርትመንቶች ሁሉም 4ቱም ማለት ይቻላል በፍሎር ላይ 4 ዩኒት አለ ብዬሻለሁ። ሁሉም ናቹራል ላይት እና ቬንቲሌሽን ያገኛሉ። ፕላስ ደግሞ የአቀማመጣቸውም ለየት ያለም ስለሆነ ሁሉም ባልከኒ ያላቸው ይሄን ይመስላል። የአከፋፈል ሁኔታ ውስጥ ሙሉ ክፍያ እና ቅድመ ክፍያ? የአከፋፈል ሁኔታ 25% ቅድሚያ ይከፈልና ቀሪውን ደግሞ እስከ 1 ዓመት ጊዜ እንሰጣለን። ካልሆነም 50% ባንክ እናመቻቻለን። ሌላ ደግሞ ያልነገርኩሽ በጂ ፕላስ 15 ሆኖ ነው የሚጠናቀቀው ብዬሻለሁ። እስከ 3 ድረስ ኮሜርሻል ነው። 4ኛ ላይ የመዋኛ ገንዳ፣ ጂምናዚየም፣ ስቲም እና ሳውና፣ ጁስ ባር ይኖረዋል። 5ኛ ላይ አፓርትመንቶቹ ይጀምራሉ። በኢንተርኮም አማካኝነት ነው ወደ ላይ የሚወጡት። ስለዚህ በየፍሎሩ ኢንተርኮም አላቸው አፓርትመንቶቹ። እስከ 12 ድረስ ቲፒካል ዩኒቶች ናቸው። 13ኛ እና 14ኛ ዱፕሌክስ ዩኒቶች አሉን ማለት ነው። ላይ ደግሞ ፔንትሃውስ አለ። ፔንትሃውሱ 1115 ካሬ ሜትር ላይ ያረፈ ሲሆን ራሱ ፔንትሃውሱ ላይ የፊትነስ አለው፣ ስፓ አለው። እንዲሁ በተመሳሳይ ሊቪንጉ ዳይኒንጉ በጣም ሰፊ ናቸው። እሱንም ለሽያጭ አቅርበናል። 1115 ካሬ ሜትር ስለሆነ ያው በካሬ 120 ሺህ ብር በተመሳሳይ ቲፒካሎቹ እንደምንሸጣቸው አይደለም የምንሸጣቸው። በካሬ 90 ሺህ ብር ነው እዛ ላይ ያወጣ ነው ለፔንትሃውሱ ብቻ ማለት ነው። ቲፒካሎቹን የምንሸጣቸው በካሬ 120 ሺህ ብር ነው። ፔንትሃውሱ ግን በካሬ 90 ሺህ ብር ነው እየሸጥን ያለው። ሌላ ደግሞ ያላነሳ ነው ስለ ዱፕሌክስ ነው። ዱፕሌክስም አማራጮች አላቸው እዚሁ ህንፃው ላይ ማለት ነው። ሲቪል ሰርቪስ ፊት ለፊት ያለው አፓርትመንታችን ላይ
12ኛ እና 13ኛ ፍሎር ዱፕሌክሶች አሉ። በተጨማሪም ደንበኞቻችን ዱፕሌክስ ዩኒቶችን መግዛት ይችላሉ። ከ300 ካሬ እስከ 400 ካሬ ድረስ አለ ዱፕሌክስ ማለት ነው። እንግዲህ ሲኤምሲ ሲቪል ሰርቪስ ፊት ለፊት ስላለው አፓርትመንታችን በደንብ ስለ አፓርትመንቶቹ ምናምን በደንብ ያየሻቸው ይመስለኛል። ቀጣይ ወደ መስቀል ፍላወር ያለውን አፓርትመንታችንን ሄደን እንይዝ። ጥሩ። አሁን የተገኘነው መስቀል ፍላወር አደባባዩ ጋር ነው። የሁለተኛ ፕሮጀክታችን ነው እንደነገርኩሽ 24 ያለው አፓርትመንታችንን በ2 ዓመት ከ6 ወር በፉሊ ፊኒሽድ አስረክበናል። አሁን እዚህ ጋር ያለው ፕሮጀክታችን መስቀል ፍላወር ነው። መስቀል ፍላወር ያለው ፕሮጀክታችን ላይ ደግሞ በ2 ዓመት ከ6 ወር በተመሳሳይ መልኩ በሰሚ ፊኒሽድ ነው እዚህ ላይ የምናስረክበው። ባለ 2 መኝታ እና ባለ 1 መኝታ አማራጮች ናቸው ያሉት። የግንባታ ሂደቱ ገና እየተጀመረ ነው ያለው አይደል? ምን ያህል ፕሮግረሱ ምን ይመስላል? ፕሮግረሱ ያለው እንግዲህ ኤክስካቬሽን ጨርሰናል፣ ሾሪንግ ጨርሰናል፣ ኤክስካቬሽን አሁን አጠናቀናል። አሁን የሚሆነው እንግዲህ ስራ የማት ፋውንዴሽን ስራ ነው። በ3 ዓመት ጊዜ ውስጥ አፓርትመንቱ ሙሉ ለሙሉ አጠናቀን እናስረክባለን ማለት ነው። በሰሚ ፊኒሽድ ባለ 2 እና ባለ 1 መኝታ አማራጮች አሉ። በፊት ለፊት በኩል የምታያቸው ዩኒቶች 154 ካሬ እና 147 ካሬ አማራጮች ናቸው። ሁለቱም ባለ 2 መኝታዎች ናቸው። ከጀርባ ያሉት ደግሞ 95 ካሬ እና 121 ካሬ አማራጮች አሉት። 95 ካሬ ባለ 1 መኝታ ነው እንደነገርኩሽ። 121፣ 147 እና 154 ካሬ አማራጮቹ ደግሞ ባለ 2 መኝታ ናቸው። የኦፕን ኪችንም የክሎዝ ኪችንም አማራጮች አሉን ማለት ነው እዚህ አፓርትመንት ላይ። መልካም። ደንበኞች እዚህ ቦታ ላይ ኢንቨስት ቢያደርጉ የሚያገኙት ጥቅም ምንድነው? የቁፋሮ ላይ ነው ገና ያለውና። አንደኛ በአከፋፈሉም የሚሆነው በኮንስትራክሽን ፕሮግረስ ስለሆነ በቂ የፎታ ጊዜ ያገኛሉ። ቅድመ ክፍያው 15% ነው። ቀሪውን ደግሞ በኮንስትራክሽን ፕሮግረስ በግንባታ ሂደት እስከ 3 ዓመት ቀስ እያሉ መክፈል ይችላሉ። እንግዲህ ይሄ አፓርትመንታችን G+15 ሆኖ የሚጠናቀቅ ሲሆን 2 ቤዝመንት ይኖረዋል። እስከ 3 ድረስ ኮሜርሻል ነው። 4ኛ ላይ የተለያዩ አሚኒቲዎች አሉት። የስቲምና ሳውና፣ ስፓ እንደውም ፊትነስ ሴንተር ምናምን ይኖረዋል። እስከ 5ኛ ፍሎር ላይ ደግሞ አፓርትመንቶቹ ይጀምራሉ። እስከ G+15 ሆኖ ይጠናቀቃል። ፔንታውስም ይኖረዋል ማለት ነው አፓርትመንቱ። ከርሰ ምድር ውሃም አለው። ኢቪ ቻርጅ፣ ለፓርኪንግ በቂ ፓርኪንግ አለው። 2 ቤዝመንት ይህን ይመስላል። እንግዲህ ምን አይነት የካሬ አማራጮች አሏችሁ? በዛውም ደግሞ ዋጋው የምትነግሪ። ኦኬ፣ የካሬ አማራጮች 95 ካሬ ባለ 1 መኝታ አለ፣ 121 ካሬ ባለ 2 መኝታ፣ 147 ካሬ ሜትር ደግሞ በተመሳሳይ ባለ 2 መኝታ አለ። ትልቁ 154 ካሬ ሜትር ነው። 154 ካሬ ሜትር ባለ 2 መኝታ አለ። የኦፕን ኪችንም የክሎዝ ኪችንም አማራጮች አሏቸው ማለት ነው። በካሬ 95,000 ብር ነው እየሸጥን ያለ ነው። ይህን ይመስላል። ጥሩ። ስለሰጠሽኝ ጊዜ እጅግ አድርጌ አመሰግናለሁ። ግን ደግሞ በመጨረሻ የቀረ ሀሳብ ካለ ድል ይስጥሽ። እንግዲህ ይሄ መስቀል ፍላወር ፊት ለፊት ያለው አፓርትመንታችን ለኢንቨስትመንትም ሆነ ለመኖሪያ የሚሆን ሎኬሽን ነው። ለመኖሪያም የጀርባው ዩኒቶች አሉ ወደዛ ፌስ የሚያደርጉ ማለት ነው። ወደፊት ለፊት ደግሞ አደባባዩን ፊት ለፊት ላይ ያለ ዩኒቶች አሉ። በተመሳሳይ ፊት ለፊት ላይ ያሉት ኢንተርናሽናል ሆቴሎች አሉ፣ የእምነት ተቋማት፣ ትምህርት ቤቶችም አሉ ኢንተርናሽናል። ስለዚህ ሪተርን ኦን ኢንቨስትመንት የሚያስቡ ከሆነ ይሄ እጅግ በጣም ተመራጭ ሳይታችን ነው። መልካም ተመልካቾች፣ እናንተ ማግኘት ቢፈልጉ በምን አድራሻ ያገኟችሁ? የዋትስአፕ ቁጥሮችም አሉ። ቢሮአችንም የማርኬቲንግ ኦፊሳችንም ቦሌ 24 አዲሱ ስቴዲየም ፊት ለፊት አለ። እንደነገርኩሽ ይሄኛውን ፕሮጀክታችንን በ3 ዓመት ጊዜ ውስጥ ነው የምናስረክበው። ከዚህ ቀደም ያስረከብነው ፕሮጀክት አለ ቦሌ 24 አዲሱ ስቴዲየም ፊት ለፊት። እዛም ሾሩሞች አሉ። ደንበኞች እኛም ማግኘት ቢፈልጉ ከታች በምናስቀምጠው ስልክ ቁጥር ደውለው እኛም ማግኘት ይችላሉ። በተጨማሪም የተለያዩ ሶሻል ሚዲያ አካውንቶችም አሉ። እዛ ላይ እናስቀምጣለን ማለት ነው። ስለመጣሽ በጣም እናመሰግናለን። እኔም እጅግ አድርጌ አመሰግናለሁ። መልካም ቀን እንልሽ። ተመልካቾቻችን በፕራይቬት ሴንተር ሪል ስቴት ተገኝተን ያደረግነው ቆይታ ይሄንን ይመስል ነበር። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለነበራችሁ እጅግ አድርገን እያመሰገንን፣ ለቻናላችን አዲስ የሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የኛ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ሆነላችሁ። ጤና ይስጥልን።